አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማ ሰላም ናችሁ? እንዴት ናችሁ? እኔ ያለው አልሐምዱሊላህ። እባካችሁ ወንድሜን አድኑልኝ እባካችሁን። እኔ መጀመሪያ አንድ ወንድሜ 7ኛ አመቱ ነው በመከላከያ ሞራ በልቶብኛል። አሁን ደግሞ ታናሽ ወንድሙ የሰፈር ልጆች አባብለው በ14 አመቱ ሳውዲ አረቢያ ብለው ይዘውት መጣውብኝ ማለት ነው። እኔ ስራ ከፈታሁኝ 5ኛ ወሬ ነው። ምንም ስራ የለኝም። ስለዚህ እሱ ደግሞ በመንገድ ታይሳግቶ 400 ሺህ ተጠይቄ ይኸውና እየገረፉት ሃይላንድ እያቃጠሉበት ይገኛሉ ማለት ነው። ስለዚህ ተባበሩኝ፣ በአላህ ተባበሩኝ፣ አላህ አንፍሩ፣ ተባበሩኝ። ወላሂ እኔ ጨነቀኝ፣ በሰው ሀገር ጨነቀኝ። እስኪ ተባበሩኝ። ደግሞ ቪዲዮንም ለማሳየት እኔ ማቀናበሩን አላውቅበትም። ሙባረክ ኑሪ ሹሬ እንግዲህ መጀመሪያ አብዱ ኪንግ ለቆልኝ ነበረ። ስለዚህ እሱ ልጅ ነው ማለት ነው። እኔ ደግሞ ማቀናበር አልችልም። ጨንቆኛል። እባካችሁን ቲክቶክ ቤተሰቦቼ ድረሱልኝ። በሰው ሀገር ነኝ፣ ባይኔ ሊጠፋ ነው። እስኪ ደብቁኝ፣ መደበቂያ ጠፋኝ፣ ደብቁኝ። ሁላይ በአላህ ዱአ አድርጉልኝ። እስኪ ጨንቆኝ፣ ዱአ አድርጉልኝ። ውዩ ገና 14 አመት ሰው እኮ ነው። እስኪ ይህንን ቪዲዮን ሼር አድርጋችሁ ለሀቢባ አድርሱልኝ። ሀቢባ ቤት መመላለስ ከጀመርኩኝ 15 ቀን ሆኖኛል። ወላሂ ስገባ አታስገባኝም። ዝም ብላ አፍቃሪዎቹን እያለች እኔ ደግሞ አፍቃሪ ነኝ ብዬ አታልዬ መግባት አልፈለኩም። ታወርደኛለች ደግሞ ስንጀምር ማለት ነው። የሚያለቅስ ኢሞጂ እየላኩላት እባክሽን ጨንቆኛል ተረጅኝ እያልኳት ልትረዳኝ አልቻለችም። እስኪ ባካችሁን ሸርሽር አድርጋችሁ አድርሱልኝ እባካችሁን። ወንድሜን ከአፈራ ይቀላቀል፣ በሰው ሀገር አፈራ ይብላብኝ። ተው። የመጀመሪያውም እንባ ያልደረቀም መከላከያ በልቶብኛል። ይኸው ታላቅ ወንድሙን ምንም ደግሞ ይህንን ሊደግመኝ ነው። በአላህ ወላሂ ለቅሶ ቢነገር አብሮ የሚያለቅሱት በሌለበት በሰው ሀገር ወላሂ እሳቱን ታውቁታላችሁ። በስደት ዓለም ያላችሁ ወላሂ ሁሉንም ትረዱኛላችሁ። በአላህ ተባበሩኝ። ይህንንም አማርዶ አልስማ ወላሂ ብታዩ ማለት ነው መዝጋ ይመስል ምስማር ባናቱ እየመጡ ወላሂ ጭካኔያቸውን ላፊ ነው። ወላሂ ጭካኔያቸውን ላፊ ነው። መዝጋ ነበር ሲገጠም የምናየው ወላሂ እንደ መዝጋ ማለት ነው። እጁን ከመሬት በመስመር እያዋቀሩ ላኩልኝ ማለት ነው። እኔ ደግሞ ወላሂ ማየት ከፈለጋችሁ ከውስጥ ካላችሁ ይልክላችኋለሁ። ወላሂ የኔን ጭንቅ እስኪ ተረዱኝ በአላህ። ካናቱ የሚወርደው ደም ብታዩ ኖሮ ወላሂ በጣም ነው የሚያንገሸግሻችሁ። እኔ እሱን አላይበት የልደበቅ መደበቂያ ጠፍታኝ ነው ማለቅሰው። ወላሂ ማለቅሰው። ውዩ ተጨነቅኩኝ፣ ተቃጠልኩኝ፣ በሰው ሀገር ተቃጠልኩኝ። ውዩ ባልፈጠር ምን ነው ውዩ እስኪ ትላልቅ ሚዲያ ላላችሁ ሙቪም ጋር ከሆነ ማንም ጋር ሼር አድርጋችሁ አድርሱልኝ። እኔ ቪዲዮን ሰርቼ ማላቅም የመጀመሪያ ነው። ሲጀመር ለጭንቄ ነው የወጣሁት። በቪዲዮ ወጥቼ ሰርቼ ማላቅ ወላሂ በቲክቶክ አንድም ቀን ከቤት ቪዲዮ ሰርቼ ማላቅም። ጨንቆኝ ነው ለፀሐይ የወጣሁት። ጨንቆኝ ነው የሰው አይን የሚገርፈኝ። ተባበሩኝ በአላህ። እኔ ከዱባይ ውስጥ ቻርጃ ነው ያለሁት። በአላህ ድረሱልኝ፣ ወላሂ ድረሱልኝ። ወንድሜን እስኪ በአፈር ድፍት ብሏል። እስኪ አፈሩን አራግፋችሁ አንሱልኝ። ቆሞ ሊያው እስኪ ወላሂ ቆሞ ሊያው እስኪ በቀንጅቦች አውጡልኝ። የቀንጅብ ሊበላብኝ ነው። በቀንጅቦች አውጡልኝ። አደራችሁን ተባበሩኝ። ሼር አድርጋችሁ ትላልቅ ሚዲያ ላላችሁ አድርሱልኝ። 400 ሺህ ለእኔ ስራ ስለፈታው ነው እንጂ በከበደኝ ወላሂ። እስኪ እናንተ ተባበሩኝና ወላሂ እስኪ አግዙኝ፣ በቃ አግዙኝ። ጨነቀኝ፣ አግዙኝ። የትም መሄጃ የለኝም፣ በቃ ጨንቆኛል። አሰላሙ አለይኩም ወረህመቱላሂ ወበረካቱ።
እና ሪፖስት አድርጉልኝ። እዚህ ምስል የምታዩት ወንድማችን ስም ሙባሪክ ኑሬ ሹሬ ይባላል። ተወልዶ ያደገው በስልጤ ዞን በምስራቅ ስልጤ ሸላሾ ቀበሌ ነው እና እንደ ማንኛውም ሰው ራሱና ቤተሰቦቹን ለመቀየር ወደ ሳውዲ አረቢያ ጉዞ እያደረገ እያለ የመን ላይ በዱሪዎች ታፍኖ እየተደበደበና እያሰቃዩት ላዩ አይላንድ አቃጥሎ እያንጠባጠቡበት ይገኛሉ ማለት ነው። የቲም ነው፣ አባት የለውም። እናትየው ከእጅ ወደ አፍ ኑሮ ነው የምትኖረው። የተጠየቀው ብር 400,000 ብር ነው። እባካችሁ እናትየው ድረሱልኝ፣ ልጄን አድኑልኝ እያለች ትገኛለች። እባካችሁ በዚህኛው አካውንት የቻላችሁትን በማስገባት ወንድማችን እንታደገው፣ እናታችንንም እንባዋን እናብስላት። እባካችሁ ሼር አድርጉት እና 2 ወር በጣም 2 ወር ሆኖታል። በጣም አሁንም እያሰቃዩት ይገኛሉ። በየቀኑ እናትየው እያለቀሰ